ሰላም ውድ የቲኤንቲ ኢትዮጵያ ቤተሰቦች እንዴት ናችሁልን? ሰላማችሁ በያላችሁበት ብዝት ይበል። ዛሬም ደግሞ በአዲስ ቪዲዮ መተናል። የዛሬው ክላሳችን የሚሆነው ዋን ሳይድ ሊሚት ነው። የዛሬውን ክላሳችን ከመጀመራችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ እናበረታታችኋለን። የደወል ምልክቷንም ደግሞ በመጫን ኖቲፊኬሽን እንዲደርሳችሁ ቪዲዮዎችን አፕሎድ እንደተደረገ እንዲደርሳችሁ ማለት ነው። ሼርም እንድታደርጉ ለጓደኞቻችሁ እናበረታታችኋለን። የዛሬው ክላስ እንሄዳለን። ዋን ሳይድ ሊሚት ስንል አሁን ስለ ሊሚት አይተናል። የሊሚት ምንነት፣ ቤዚክ ቴዎረም ኦፍ ሊሚት ምናምን የሚለው ሀሳቦችን ባለፉት ቪዲዮዎች አይተናል። አሁን እዚህ ጋር መሰረታዊ ማወቅ ያለብን ነገር ምንድነው? ዋን ሳይድ ሊሚት ነሰንስ ወይ ራይት ሳይድ ነው ወይ ሌፍት ሳይድ ነው። ይሄ ሊሚት ሲባል አንድ ክላሪፋይ ላደርግላችሁ የምፈልገው ነገር ምንድነው? ይሄን ግራፍ ለመመልከት እንሞክር። አሁን ይሄን ግራፍ ስናይ ኤፍ ኦፍ ኤክስ የሚባል ግራፍ ነው። ኤ የሚባል ደግሞ የኤክስ ቫልዩ ነው። ይሄ ኮኦርዲኔት ነው። ኤክስ ኮኦርዲኔት ዋይ ነሰንስ ኤፍ ኦፍ ኤክስ ማለት ነው። ይሄ ግራፍ ለምሳሌ እቺ ፖይንት ኤ ናት። አያችሁ፣ እቺኛውን ፖይንት ለመጠጋት እንሞክር። አሁን ከራይት በኩል ነሰንስ ከኤ የሚበልጡ ባለፈው ቪዲዮ ላይ ለማየት እንደሞከር ነው። ለምሳሌ ኤክስ አፕሮች ቱ 1 የሚለውን ሐሳብ ምን በመውሰድ አይተናል። ኤክስ ኢዝ ኢኳልስ ቱ 1.01 ኤክስ ኢዝ ኢኳልስ ቱ 1.001 የሚለው ሐሳቦችን ሄደናል። ይሄ ራይት ሳይድ ነው ብለናል። ራይት ሳይድ ማለት ከዚህ ከኤክሱ ኤክስ ኢዝ ኢኳል አፕሮች ቱ 1 ከሚባለው የሚበልጥ ፓርት ማለት ነው። ሌላው ደግሞ ኤክስ ኢዝ ኢኳልስ ቱ 0.9 ኤክስ ኢዝ ኢኳልስ ቱ 0.99 ኤክስ ኢዝ ኢኳልስ ቱ 0.98 የሚለው ሐሳቦችንም ወስደናል። ይሄ ከሌፍት በኩል ነው። ሌፍት ማለት ከዚህኛው ፖይንት የምታንስ ማለት ነው። አፕሮች ከሚያደርገው ፖይንት የምታንስ። አሁን ግራፉን ከዚህ ብቻ ከሆነ ቦታ መጣ እየሄድን መጣን። አሁን ኤን ከየት በኩል እየተጠጋን ነው? ኤን ከቀኝ በኩል እየተጠጋን ነው። ወዴት እየሄድን ነው? ወደ ግራ እየሄድን ነው። ወደዚህ ስንጠጋ ግራፋችን ወዴት ነው እየመጣ የሚመጣው? አያችሁ፣ እቺ ፖይንት ላይ እየመጣ ስለዚህ እዚህ ጋር ሲጠጋ በቀኝ በኩል ወደዚህ ሲጠጋ ያለውን የግራፉን እንትን እዩ። እዚህ መጨረሻ ላይ ወደ ኤ ሲጠጋ ከቀኝ በኩል የማንን ቫልዩ ያገኛል ማለት ነው? የኤልን ቫልዩ ያገኛል። አያችሁ፣ ይሄ ራይት ሳይዱ ነው። ለምሳሌ ሊሚት ብለን ኤክስ አፕሮች ቱ ኤ፣ አያችሁ፣ ኤን ከየት በኩል? በቀኝ በኩል ፕላስ እናደርጋለን። ፕላስ ማለት በቀኝ በኩል መሆኑን እናሳያለን። ኤፍ ኦፍ ኤክሳችን የኤፍ ኦፍ ኤክስ ቫልዩ ምንድነው የሚሆነው? ኤል ነው የሚሆነው። አያችሁ፣ ግራፉ እቺ ፖይንት አላት የዚች ቫልዩ ማለት ነው። ኤል ነው የሚሆነው። እሺ፣ ሊሚት አስ ኤክስ አፕሮች ቱ ኤን ደግሞ ከኔጌቲቭ በኩል አፕሮች እናድርግ። አያችሁ፣ ግራፉ ይሄ ሆኖ ኤን ወደዚህ ከግራ በኩል እየተጠጋን ላይ ግራ ማለት ማይነስን ለማሳየት ነው። ኤፍ ኦፍ ኤክስን ስንጠጋ የኤፍ ኦፍ ኤክስ ቫልዩ አያችሁ እቺ ፖይንት ናት። እቺ ፖይንት ማለት ደግሞ ማናት? ፒ ናት ማለት ነው። ዋን ሳይድ ሊሚት ማለት ይሄ ፕላስ ካለው ፕላስ ምልክት የሚያሳየው በራይት በኩል እየተጠጋን ነው። አሁን ስለ ሊሚት ስናወራ ሊሚት አስ ኤክስ አፕሮች ቱ ኤ ኤፍ ኦፍ ኤክስ እኩል ይሆናል ኤል ማለት ምን ማለት ነው? ኤ እቺኛዋ ኤ ሁለት ሳይድ አላት፣ በቀኝም በግራም በኩል ስንጠጋት ማለት ነው። በቀኝም ከግራም በኩል ስንጠጋ ተመሳሳይ ቫልዩ ካለው ሊሚት ኤግዚስት ያደርጋል እንላለን። አለበለዚያ በዚህ መሰረት ደግሞ የራይት ሊሚቱ ማነው? ቫልዩ ኤል ነው የግራፉ ማለት ነው። የሌፍት ሊሚቱ ደግሞ ሌፍት ነሰንስ ኤን ከኔጌቲቭ በኩል ስንጠጋ ግራፋችን ወዴት እየተጠጋ ይሄዳል? ወደ ፒ እየተጠጋ ይሄዳል። እቺ ፒ ማለት ኤክስ ወደ ኤን በኔጌቲቭ ዳይሬክሽን፣ ኔጌቲቭ ነሰንስ በሌፍት ሳይድ አፕሮች እያደረገ ሲመጣ ያለውን ቫልዩ ለማሳየት ነው። አሁን ሁለቱም ይሄ ራይት ሳይድ ሊሚቱ ነው፣ ይሄ ሌፍት ሳይድ ሊሚት ነው። ዋን ሳይድ ሊሚት ይባላል። አንዳንዴ ዋን ሳይድ ሊሚት ኤግዚስት ያደርጋል። ከሁለቱም ኤግዚስት ካደረጉ እና ቫልዩዋቸው ተመሳሳይ ከሆነ አሁን ይሄም ኤግዚስት ያደርጋል ይሄም ኤግዚስት ያደርጋል፣ ግን ቫልዩዋቸው ተመሳሳይ ስላልሆነ ሊሚት አስ ኤክስ አፕሮች ቱ ኤ ዳዝንት ኤግዚስት ብለን ነው የምንናገረው። ምክንያቱም ኤን ከቀኝም ከግራም ስንጠጋባት ተመሳሳይ የዋይ ቫልዩ ነው መስጠት ያለበት ነው። ይሄን ተመሳሳይ የዋይ ቫልዩ ሲሰጥ ሊሚት ኤግዚስት ያደርጋል እንላለን። ኖርማል ሊሚት፣ ዋን ሳይድ ሊሚት የሚለው ሐሳብ ይሄን ለመግለጽ ነው። ይሄ let f be a function which is defined at every number in some open interval። ይሄ ኢንተርቫል ማለት በእነዚህ ኢንተርቫሎች ለምሳሌ ይሄ ግራፍ የሚሰጥበት የሆነ ኢንተርቫል አለ፣ የኤፍ ኦፍ ኤክስ ቫልዩ ማለት ነው። የሆነ ባውንደሪ አለ። ለምሳሌ ከየት እንጠጋ ከዚህ እስከዚህ የሚለውን እኔ ኢንፋይናይት ባውንደሪ አድርጌ ነው የሰራሁት። ለምሳሌ ከሲ ዲ የሚባሉ እዚህ ፖይንቶች ካሉ ከሲ ወደ ኤ
ከዲ እና ከሲ መካከል ያለ ኤ የሚባል ፖይንት አለ። ከሲ ወደ ኤ እየተጠጋን በሄድን ቁጥር የሚለውን ኢንተርቫል ለመግለጽ ሶ ሊሚት ኦፍ ኤፍ ኦፍ ኤክስ አስ ኤክስ አፕሮች ቱ ፍሮም ራይት ለምሳሌ ኤል ነው የሚባለው። እንዴት ነው የሚጻፈው? ኤክስፕረስ የሚደረገው ሊሚት አስ ኤክስ አፕሮች ቱ ኤ ፕላስ ማለት ከቀኝ በኩል ኤን እየተጠጋን ነው። ቫልዩ ምን ይሆናል? ኤል ብለን መግለጽ እንችላለን በዚህ መሰረት ማለት ነው። ሶ ፍሮም ዘ ሌፍት ደግሞ ፍሮም ዘ ሌፍት ሊሚት አስ ኤክስ አፕሮች ቱ ኤ ማይነስ ኢነሰንስ ከሌፍት በኩል እየተጠጋን ያለ ነው። ማንን? ኤን። የሷ ማለት የዚህ ቫልዩ ደግሞ ኤል ሆነ ማለት ለምሳሌ የዚህን ቫልዩ ኤል ሆነ የዚህን ቫልዩ ኤል ሆነ ማለት አሁን ስለ ሊሚት አስ ኤክስ አፕሮች ቱ ኤ ማውራት እንችላለን ማለት ነው። ኤው ስለ ሊሚት አስ ኤክስ አፕሮች ቱ ኤ ለማውራት ኤን በፖዚቲቭ ዳይሬክሽን በቀኝ በኩል ማለት ነው። ኤን ደግሞ በኔጌቲቭ ዳይሬክሽን ኔጌቲቭ ዳይሬክሽን ኢን ሰንስ ጀስት ኤ ከዚህ ይሄ ማለት ኤ ማለት ከኤ የሚያንሱ ቁጥሮችን አስገብተን ስንሞክር እና ከኤ የሚበልጡ ቁጥሮችን አስገብተን ስንሞክር ነው ሐሳቡ። ሶ ለምሳሌ ባለፈው ቪዲዮ ላይ ያየነው ኤግዛምፕል 0.9 አስገብተን ስንወስድ ኦልሞስት ወደ 2 ምናምን የሚጠጋ ቫልዩ መጣለን። x = 1.01 ስናስገባ ደግሞ ይሄ 1.9 ምናምን መጣ። ይሄ 2.0 ምናምን መጣ። ሶ ተመሳሳይ ቫልዩ ኤግዚስት ካረገ ሊሚት አስ ኤክስ አፕሮች ቱ ኤ ኤግዚስት ያደርጋል ብለን መናገር እንችላለን። ሶ እዚህ ጋር ደግሞ የእያንዳንዱን ሊሚት ለያይቶ ማየት ስላለብን ነው። ሶ ሊሚት ይሄ ኤግዚስት የሚያደርገው ሊሚት ኤፍ ኦፍ ኤክስ ኤግዚስት ያደርጋል የምንለው ኢፍ ኤንድ ኦንሊ ኢፍ ሌፍት ሊሚት እና ራይት ሊሚት እኩል ከሆነና ከሆነ ብቻ ነው። ሌፍት ሊሚት እና ራይት ሊሚት እንዴት ነው የሚገኘው? የአንደኛውን ከኤ የሚበልጡ ቁጥሮችን በማስገባት እየተካን ሌላኛውን ደግሞ ከኤ የሚያንሱ ማይነስ ሳይድ ኢነሰንስ ከኤ ትንሽ የሚያንስ ማለት ነው። ባለፈው x = 1 ዳይሬክት ብለን መውሰድ እየቻለን ከአንድ የሚያንሱ 0.998 ምናምን ብለን የተጠቀምናቸው ቁጥሮች እነዚህ ዋን ከኔጌቲቭ በኩል ማለት ነው። ዋን ኔጌቲቭ በኩል ማለት ነው ከአንድ የሚያንሱ ሚሊዮን ለመግለጽ ነው። ይሄ ደግሞ 2.01 ምናምን የሚሉ ቁጥሮችን የምንጠቀም ከሆነ 1 ፕላስ እንላለን። ከአንድ 1.01 ምናምን የሚሉ ቁጥሮችን የምንጠቀም ከሆነ 1 ፕላስ እንላለን። ከአንድ ትንሽዬ የሚበልጡ ግን ወደ አንድ የተጠጉ ሚሉትን ነው። ሶ 1 ሳይድ ሊሚት ይሄኛውን ይመስላል። ጥያቄ ደግሞ እንሰራበታለን። የመጀመሪያው ጥያቄ ምንድነው የሚለን? ሊሚት አስ ኤክስ አፕሮች ቱ 1 ኤፍ ኦፍ ኤክስ ብሎ ይሰጠንና ኤፍ ኦፍ ኤክሳችን እንዴት ነው ኤክስፕረስ የሚደረገው? ኤክስ ፕላስ 1ን ውሰድ ምን ከሆነ ኤክስ ግሬተር ዛን 1 ከሆነ ኤክስ ማይነስ 1ን ውሰድ መቼ ኤክስ ሌስ ዛን ኦር ኢኳል ቱ 1 ከሆነ። ሶ በዚህ ጊዜ ለምሳሌ ራይት ሊሚት ማለት ምን ማለት ነው? ራይት ሊሚት ማለት ፕላስ ያለበት ምልክትን የምንጠቀምበት ጊዜ ማለት ነው። ፕላስ ያለበት ምልክትን። ሶ ሌፍት ሊሚት የምንለው ደግሞ ማይነስ ሳይንን የምንጠቀምበት። አሁን ይሄ ደግሞ ሊሚት ሁለቱም ራይትም ሌፍትም ተመሳሳይ ቫልዩ ከሰጠን ሊሚቱን ቼክ የምናደርግበት ወይ ማለት ነው። ሶ ለምሳሌ ራይት ሊሚቱን እንስራ። ራይት ሊሚት ማለት ለማን ነው? ለአንድ ይኸው ለአንድ ማለት ነው። ሶ ሊሚት አስ ኤክስ አፕሮች ቱ 1 በፕላስ መልኩ ፕላስ ማለት ምን ነው የሚያመለክተው? ስላይትሊ አንድን ይበልጣል። ከአንድ የሚበልጠው ፋንክሽን የቱ ነው? በዚህ ጊዜ ኤፍ ኦፍ ኤክሳችንን ማንን ነው የምንወስደው? ከአንድ ትንሽ ይበልጣል ብለን ካለን እዚህ ጋር ግሬተር ዛን ብሎ የተሰጠንን ፋንክሽን እኩል ይሆናል ሊሚት ኤክስ አፕሮች ቱ 1 ፕላስ ኤፍ ኦፍ ኤክሳችን ማን ነው የሚሆነው ማለት ነው? ኤክስ ፕላስ 1 ይሆናል። ኤክስ ፕላስ 1 አያችሁ። ስለዚህ በዚህ ቦታ ኤክስ አፕሮች ቱ 1 እያለን ስለሆነ ማንን እንተካለን ማለት ነው? አንድን አንዲፋይንድ የሚያደርግ ነገር ስለሌለን ማለት ነው። ሶ ሊሚት ኤክስ አፕሮች ቱ 1 ፕላስ እዚህ ውስጥ አንድ ስንተካ 1 ፕላስ 1 ሶ ኤክስ አፕሮች ቱ 1 ፕላስ ኢኳልስ 1 ፕላስ 1 ስንት ይሆናል? 2። ይሄ ምን ሊሚት ነው? ራይት ሊሚት ይባላል። ሶ ሌፍት ሊሚታችን ደግሞ እንስራ። ሊሚት አስ ኤክስ አፕሮች ቱ 1 ማይነስ 1 ማይነስ ማለት ከአንድ ትንሽ የሚያንሰው ማለት ነው። ሶ ከአንድ ለሚያንስ የትኛው ፋንክሽን ነው የተሰጠን? ይሄኛው ፋንክሽን ነው የተሰጠን። ሶ ኤፍ ኦፍ ኤክሳችን ሊሚት ኤክስ አፕሮች ቱ 1 ማይነስ ኤፍ ኦፍ ኤክሳችን ማን ነው ማለት ነው? ኤክስ ማይነስ 1። ሶ እዚህ ውስጥ ሊሚት ኤክስ አፕሮች ቱ 1 ማይነስ 1 ማይነስ 1 ማለት ነው። አንድ ስንተካበት እሺ ሰው አንድ ሲቀነስ 1 0። ኦ ሌፍት ሊሚታችን ምንድነው? ሌፍት ሊሚታችን ስንት መጣ? 0 መጣ። አሁን ዋን ሳይድ ሊሚት አይተናል። ዋን ሳይድ ሊሚት ማለት ይሄን ከራይት በኩል ይሄን ከሌፍት በኩል። አሁን ይሄ ሊሚት ኤግዚስት አደረገ የሚባለው የትኛው? ሊሚት አስ ኤክስ አፕሮች ቱ ኖርማል አንድ ኤፍ ኦፍ ኤክስ ኤግዚስት አደረገ የሚባለው መቼ ነው? ኤግዚስት ያደርጋል የሚባለው ኢፍ ኤንድ ኦንሊ ኢፍ ራይት ሊሚቱና ሌፍት ሊሚቱ ምን ከሆነ እኩል ከሆነ ነው። በዚህ መሰረት ራይት ሊሚቱ ስንት ነው? 2 ነው።
ሌፍት ሊሚቱስ 0 ሶ አር ዘ ኢኳል ኖ ስለዚህ ኤግዚስት አያደርግም ሊሚት አያችሁ ሊሚት as x approach to and f of x given by this function does not exist ብለን እንደዚህ ብለን እንናገራለን ማለት ነው ሶ ራይት ሊሚት እና ሌፍት ሊሚት የሚለውን በዚህ ወይ እንይዛ በተመሳሳይ መልኩ ሁለተኛ ላይ ይሄ ነው የተሰጠን ሊሚት as x approach to 3 f of x where f of x equal to absolute value of 3 so absolute value of function እንዴት አድርገን ነው የምንቀይረው f of x equal ይሆናል እንልና ይሄ ለዚህ 0 የሚያደርገው ቁጥር ማን ነው x - 3 = 0 ብለን እናወጣለን x = 3 እቺ ባውንደሪያችን ናት ሶ አብሶሉት ቫልዩ ስንሰራ ራሱ ኔጌቲቭ የሚባል ነገር የለው ሶ ራሱ የሚወጣው x - 3 ሆኖ የሚወጣው ምን ከሆነ ነው x ከምን በላይ ከሆነ ነው ከ3 ከበለጠ ነው ማለት ነው ሶ እዚህ ጋር ደግሞ -x - 3 ሆኖ የሚወጣው መቼ ነው x ከ3 ካነሰ ሶ minus times x minus x minus times minus 3 plus 3 ይሄን ደግሞ 3 minus x 4 x less than 3 ብለን ይሄን ሁለቱንም ኢኩዌሽኖች መውሰድ እንችላለን አሁን ራይት ሊሚት እና ሌፍት ሊሚት እንውሰድ ራይት ሊሚት ማለት ሊሚት as x approach to 3ን ቤት በኩል በፖዚቲቭ በኩል ማለት ነው ከ3ን ግሬተር ዛን ማለት ነው ሶ f of x አችን በዚህ ጊዜ ማን ይሆናል ከ3 ሲበልጥ ብለን ካለን ማን ይሆናል x - 3 ይሆናል x - 3 ሶ እዚህ ውስጥ ሊሚት as x approach to 3 plus እዚህ ውስጥ ስንተካ 3 ሲቀነስ 3 ስንት ነው 0 ሶ ሊሚት as x approach to 3 plus ይሄ 0 ስንት ይሆናል 0 ራሱን ይሆናል ማለት ነው ሶ በመቀጠል ደግሞ ሌፍት ሊሚት ስንሰራ ሊሚት as x approach to 3 minus f of x አችን 3 minus ማለት ይሄ approach to 3 minus ማለት ከ3 ያንሳል ብለን የተሰጠን ፋንክሽን የትኛው ነው ይሄ so 3 minus x ይሆናል so እዚህ ውስጥ x ቦታ 3 ስንተካ limit as x approach to 3 minus 3 አያችሁ 3 minus 3 ምን ይሆናል 0 ራይት ሊሚታችንም 0 ነው ሌፍት ሊሚታችንስ 0 ነው so ራይት ሊሚታችን እና ሌፍት ሊሚታችን እኩል ከሆነ ራይት ሊሚታችን እና ሌፍት ሊሚታችን እኩል ከሆነ ይሄ ሊሚት ኤግዚስት ያደርጋል የትኛው ሊሚት as x approach to 3 ኖርማል f of x አችን ኤግዚስት ያደርጋል የዚስ ቫልዩ ማን ነው 0 ነው ምክንያቱም የሁለቱም ቫልዩ የራይትም የሌፍትም ምን ስለሆነ 0 ስለሆነ ሶ ዋን ሳይድ ሊሚትን በዚህ አይነት መንገድ መስራት እንችላለን ጥያቄዎችን ፕራክቲስ አድርጉ የሚያስቸግራችሁ ነገር ካለ በቲኤንቲ ኢትዮጵያ ቴሌግራም አድራሻ ላይ እንድታሳውቁን ይሁን እስከዛው ድረስ እየበረታችሁ እየጎበዛችሁ ጥያቄ እየሰራችሁ እንድትቀጥሉ ይሁን ስለተከታተላችሁ እናመሰግናለን እንወዳችኋለን